ሰላም እንኳን እዚህ ቻናል በደህና መጡ። ዛሬ ስለ አንድ ትንሽ ፍጡር እንነጋገራለን። ግን ይህ ትንሽ ፍጡር በባህር ውስጥ ካሉ ጣፋጭና አስደናቂ ነገሮች አንዱ ነው። ስሙ ፒስቶን ሽሪምፕ ወይም ሳፒንግ ሽሪምፕ ተብሎ ይጠራል። ይህ ትንሽ ሽሪምፕ እጅን እንደ ጠመንጃ በመጠቀም ከፊት ለፊት ያለውን አዳኝ ያስደነግጣል፣ ይገላል። ድምፁ ከጠመንጃ ድምፅ የበለጠ ጩኸተኛ ነው እና በቅጽበት ውስጥ የፀሐይ ገጽ ትኩሳትን ይፈጥራል። እንዴት ይሁን? እስከ መጨረሻ ይቆዩ። አስደናቂ እውነቶች እንደምገልጽ ቃል እገባለሁ። ላይክና ሰብስክራይብ አድርጉ፣ ደወሉን ይጫኑ። ፒስቶን ሽሪምፕ በዓለም ዙሪያ በሞቃታማ እና መካከለኛ የባህር ውስጥ ይገኛል። በኮራል ሪፍ፣ በድንጋይ ስር፣ በባህር ውስጥ ቀዳዳዎች ውስጥ ይኖራል። ዋና ባህሪው ከሁለት እጆቹ አንዱ በጣም ትልቅ ነው፣ ወይም ከሰውነቱ ግማሽ በላይ። ይህ ትልቅ ክንድ እንደ ፒስቶል ወይም ጠመንጃ የሚሰራ ነው። ስለዚህ ስሙ ፒስቶን ሽሪምፕ ተብሎ ይጠራል። ቀለሙ ብዙውን ጊዜ ቡናማ፣ ግራጫ ወይም ቀይ ቡናማ ነው። ከአካባቢው ጋር ይዋሃዳል። ርዝመቱ ከ3 እስከ 5 ሴንቲሜትር ብቻ ነው፣ ግን ኃይሉ ከመጠን በላይ ነው። ፒስቶን ሽሪምፕ ክንዱ ይከፈታል፣ ውሃ ወደ ትንሽ ቦታ ይገባል፣ ከዚያም ክንዱን በፍጥነት ይዘረጋዋል። በዚህ ፍጥነት ውሃ እንደ ጠመንጃ ተተኩሶ ይወጣል እስከ 100 ኪሎ ሜትር ፍጥነት። ይህ ፈጣን ውሃ መውጣት ዝቅተኛ ግፊት ይፈጥራል። ውሃው ይተናል፣ ካቪቴሽን ባብል ይፈጥራል። ይህ ባብል በፍጥነት ይፈነዳል። ድምፅ፣ ሙቀት፣ ብርሃንና ሾክ ዌቭ ይፈጥራል። ድምፁ እስከ 218 ዲሲቤል ወይም ከጠመንጃ 140 እስከ 175 ዲፒ የበለጠ። ሙቀቱ እስከ 4700 እስከ 5000 ዲግሪ ሴንቲግሬድ ወይም ከፀሐይ ገጽ 5800 ዲግሪ ሴንቲግሬድ። ብርሃን ያመነጫል። ሾክዌቭ አዳኝ ያስደነግጣል ወይም ይገላል። በዚህ ምክንያት እንኳን ቀጥተኛ ንክኪ ሳይኖር አዳኝን ይይዛል። ፒስቶን ሽሪምፕ በዋናነት በሶኒክ ሃንቲንግ ይጠቀማል። ከቀዳዳው ውጭ ይመለከታል። እንቅስቃሴ ሲሰማ ክንዱን ይነቃል። ባብል ይተኩሳል። ትናንሽ አሳዎች፣ ክራምፕ፣ ሌሎች ሼልፊሾች ይሞታሉ። ከዚያ ይጎትታል። እንዲሁም ቀዳዳ ለመቆፈር ይጠቀማል። ለመከላከያነት ሌላ ሽሪምፕ ቀዳዳውን ሲፈልግ ስናፕ በማድረግ ያስፈራራል። ብዙዎች አብረው ሲኖሩ ድምፃቸውን ሰንሰለት ይፈጥራል። ድምፃቸው በባህር ውስጥ ትልቅ ድምፅ ያመነጫል። የኦሴን ባህር ላይ ሶናር ይረብሻል። ባብሉ የሚፈነዳው በ1 ማይክሮሰከንድ ውስጥ ነው። ከአሳ ነባሪዎች ጋር ተመሳሳይ ድምፅ ያመነጫል። በቡድን ሲኖሩ ባህሩ እንደ ፓፕሪኮል ይጮሃል። በተፈጥሮ ውስጥ ካሉ ፈጣንና ኃይለኛ ተግባራት አንዱ ነው። የፒስቶን ሽሪምፕ ክንድ ስናፕ ሳይንቲስቶች አስደንቋል። አዲስ ቴክኖሎጂ እንደ አዲስ የውሃ ፕሮፐለር የካቪቴሽን ጥናት ለመፍጠር ይረዳል። እንዲሁም በአየር ንብረት ለውጥ ጥናት ላይ ይረዳል፣ ወይም በባህር ድምፅ ላይ ያለውን ተጽዕኖ። በፊልሞች እና ዶክመንተሪዎች ውስጥ ተወዳጅ ነው። ፒስቶን ሽሪምፕ የተፈጥሮ ኃይል ምሳሌ ነው። ትንሽ መሆን ቢሆንም ኃይሉ አስደናቂ ነው። ተፈጥሮ ምን ያህል አስደናቂ እንደሆነ ያሳያል። ዛሬ ስለዚህ አስደናቂ ፍጡር የተማርነው እንዴት ይመስላል? አስተያየት ጻፉ። ሌላ እንስሳ ማወቅ የምትፈልጉም ከሆነ አስተያየት ላይ ይጻፉልን። ቀጣይ ቪዲዮ ላይ እንገናኝ። ቻናሉን ሰብስክራይብ አድርጉ፣ ላይክ ያድርጉ፣ ሼር ያድርጉ። አመሰግናለሁ።